በቀላሉ ከኬሚካል ነፃ የሆነ የሽበት ማጥቆሪያ ያለ እድሜያችን ከግንባራችሁ እንደዚህ እንደኔ ሽበት ለጀመራችሁ ፀጉራችሁ እየተበጣጠሰና እየረገፈ ለተቸገራችሁ ለሚደርቅባችሁ ይሄ ውህድ በነገራችን ላይ ለሽበት ማጥቆሪያ ብቻ ሳይሆን ለፀጉር እድገት፣ ለስላሴ፣ ለልጅ ለዋቂ መጠቀም የምትችሉት የፀጉር ማሳደጊያና የሽበት ማጥቆሪያ ፀጉራችሁን በጣም ነው የሚያሳምርላችሁ የሚያበዛላችሁ የሚያለሰልስላችሁ ጫፉ መንታ ከሆነባችሁ ራስ ምታት ካለባችሁ በጣም ምርጥ ነው። ሰላም ውዶቼ እንዴት ናችሁ? ነው ያለው ይመስገን ደህና ነኝ። ወደ አሰራሩ ስወስዳችሁ እንግዲህ ወደ አሰራሩ ስንገባ እዚህ ጋር ጥቁር አዝሙድ አለኝ። ጥቁር አዝሙድ አንድ ማንኪያ ነው የተጠቀምኩት። ጥቁር አዝሙድ ለፀጉር እድገት፣ ሽበትን ለማጥቆር፣ ፀጉርን ለማሳደግ፣ ለማብዛት፣ ለማፋፋት፣ ራስ ምታት ካለባችሁ ራስ ምታታችሁን ያስወግድላችኋል። በተለይ የጥቁር አዝሙድ ቅባት ብትጠቀሙ ሁል ጊዜ ፀጉራችሁ በጣም ነው የሚፋፋው። እዚህ ጋር እንግዲህ የሻይ ቅጠል ነው የተጠቀምኩት። የሻይ ቅጠል 2 ማንኪያ ነው የተጠቀምኩትና ትንሽ ጨምሬበታለሁ። የሻይ ቅጠል ለሽበት፣ ለፀጉር እድገት ብዛት፣ ለፀጉር ጥንካሬ በጣም ምርጥ ነው። እዚህ ጋር ከዛ ሌላኛው ግብአቴ ቡና ነው የተጠቀምኩት። ቡና የደም ዝውውራችንን ስለሚያነቃቃልን ፀጉራችን ያሳድግልናል፣ ሽበታችንንም ያጠቁርልናል። ፀጉራችን በጣም ያማረና የሚያብረቀርቅ መልክ እንዲኖረው ይረዳዋል። አንድ ማንኪያ ነው የተጠቀምኩት። እናንተ የኛን ቡና መጠቀም ትችላላችሁ ማለት ነው። እኔ እንግዲህ ንስኮፊኔ ያለኝና ንስኮፊኔ የተጠቀምኩት። እዚህ ጋር እንግዲህ ቁርንፍድ፣ እዚህ ጋር እንግዲህ አንድ ማንኪያ ቁርንፍድ ሳላበዛም ሳላሳንስም ነው የጨመርኩት። እንደ ፀጉራችሁ ብዛት ነው በነገራችን ላይ እዚህ ጋር መጨመር ያለባችሁ። በኋላም ላይ ሌሎች ግብአትም ስለምጨምር ቁርንፍድ ለፀጉር እድገትና ሽበትን ለማጥቆር፣ ፀጉራችን ለማሳመር፣ ፀጉር ለማሳደግ በጣም ምርጥ ነው። ከዛ እዚህ ጋር እንግዲህ ከርከዴ ነው የተጠቀምኩት። ይሄ ከርከዴ ለፀጉራችሁ እንደ ቀለም ራሱ መጠቀም ትችላላችሁ። ፀጉራችሁን በጣም ነው የሚያጠነክርላችሁ። ከርከዴ ምንድነው ላላችሁኝ እንግዲህ የአበባ ዘር ነው። እዚህ ጋር ፎቶውን አስገብቼላችኋለሁ። ብዙዎቻችሁ ስጠቀም ፎቶውን አሳይን ስለምትሉኝ ከዛ እዚህ ጋር እንግዲህ ሁሉንም ግብአቶች በአንድ ላይ ተቀላቀልኳቸው በኋላ እንደዚህ ፈጨዋለሁ። እናንተ መፍጫው ከሌላችሁ በሙቀጫ መውቀጥ ትችላላችሁ። እኔ ግን መፍጫዋ ስላለችኝ አንድ ጊዜ የተፈጨውንም ቡናውንም ሁሉንም አንድ ላይ ፈጭቸዋለሁ። አንደኛ ቡናው እንዲሁም ደግሞ ሻይ ቅጠሉ ያፋጨዋል፣ መፍጫችሁንም አይሰብርባችሁም። እንግዲህ ግብአቶቹን ግን እኔ አላመስኳቸውም። ብዙ ጊዜ ኮሜንት ላይ ለሽበትም ሆነ ለፀጉር ለሌሎች ለቅባት ሰራ አምሰሻቸው አለው ይትሉኛላችሁ እና ቁርንፍድና ሌሎችንም ይሄ ጥቁር አዝሙድ እኔ አላምስም። ሁልጊዜም ቢሆን እንደዚህ ፍሬሹን ነው የምጠቀመው። ከዛ እዚህ ጋር እንግዲህ አብሽ ተጠቅም ያለው አብሽ ለፀጉር እድገት ብዛት፣ በተለይ ፀጉራችሁ በጣም ተተጎዳባችሁ አብሽን በጣም አብዝታችሁ ተጠቀሙ። አብሽ ለፀጉራችሁን ወደ ነበረበት ይመልስላችኋል። አብሽ ያሸብታል ብላችሁኛል። አያሸብትም፣ እንዲያውም ሽበት ያጠፋል። ሽበት ፀጉራችሁ ላይ እንዳይወጣ ያደርግላችኋል እንጂ አብሽ አያሸብትም። በጣም አሪፍ ነው። ከዛ ሁሉንም እንደዚህ ታዋሃድኳቸው በኋላ እንደዚህ የሞቀ ውሃ ጨምሬ ለተወሰነ ደቂቃ አንተከትከዋለሁ። እናንተ ተፈለጋችሁ ሽንኩርትን መጨመር ትችላላችሁ። ቀይ ሽንኩርት፣ ነጭ ሽንኩርት መጨመር ትችላላችሁ። በነገራችን ላይ ይህን ስትጠቀሙ ሽንኩርት ብትጨምሩበት የበለጠ ፀጉራችሁ ያድግላችኋል። ሮዝመሪ መጨመር ትችላላችሁ። ነገር ግን እኔ ዛሬ ያለምንም ሽታ ስለሆነ መስራት የፈለኩት አብሽም ስላለው በቂ ነው። ይሄ እነኚህ የተጠቀምኳቸው ግብአቶች ለፀጉራችን በጣም ወሳኝ ናቸው። እስከዚህ ደቂቃ ድረስ የተከታተላችሁኝ እስኪ ላይክ አድርጉ፣ ሼር አድርጉ። ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዛ በኋላ እዚህ ጋር ቢያንስ ለ10 ደቂቃ ያህል አንተከትከውና ከዛ በኋላ ለአንድ ቀን አሳድረዋለሁ። ከአንድ ቀን በኋላ ይሄንን ይመስላል። እኔ ወዲያውኑ አላጠለልኩትም። ተፈለጋችሁ እናንተ ወዲያውኑ ማጥለል ትችላላችሁ። ነገር ግን እንደዚህ ስታሳድሩት የበለጠ የውህዱን ጥቅም ታገኙታላችሁ። እንዲሁም ደግሞ ውህዱ የበለጠ ይጠቁራል። እንደዚህ ቅዝቅዝ ይላል። በጣም አሪፍ ነው። ከዛ በኋላ እዚህ ጋር
በዋነኝነት እንደዚህ አድርገን ጥቅጥቅ ባለች እቃ እኔ በሻይ ማጥለያ ነው ያጠለልኩት። ግን ይሄ የሻይ ማጥለያው በጣም ምንም አይነት ነገር አያወርድም። እናንተ በጨርቅ ብታጠሉ ታሪፍ ነው። ምክንያቱም ዝቃጩ ተገባባችሁ። የሻይ ቅጠሉ የቁርንፍዱና የጥቁር አዝሙዱ በኋላ ላይ ስትታጠቡ ፀጉራችሁ ስር ስግስግ ስለሚል ስታበጥሩት በኃይል ደግሞ ፀጉራችሁ እንዳይነቃቀልባችሁና እንዳይበጣጠስባችሁ ይረዳችኋል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ውሃውን እኔ በዛ አድርጌዋለሁኝ። እናንተ እንደ ፀጉራችሁ ብዛት መስራት ትችላላችሁ። ከዛ እዚህ ጋር እንግዲህ እኔ ነሻ ነው የተጠቀምኩት። 2 ማንኪያ ነሻ ነው። ነሻ ለፀጉር ልስላሴ እድገት፣ በተለይ ፀጉራችሁ በጣም ጠንካራ ከሆነ መንታ ጫፉ ከሆነ መንታ ከሆነባችሁ በጣም አሪፍ ነው። ይሄ ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ። በዚሁ አጋጣሚ ኮሜንት ላይ የሩዝ ዱቄት መጠቀም እችላለሁ ወይ ለስራ ይቀለኛል ለፀጉር እንዴት ነው ያላችሁኝ ያላችሁ እና የጠየቃችሁ የሩዝ ዱቄት እንደውም ካላችሁ በጣም አሪፍ ነው ለፀጉር እድገት፣ ብዛት፣ ጥንካሬ በጣም ምርጥ ነው። ፀጉራችሁ እንዳይደርቅባችሁ ተፈለጋችሁ ደግሞ ከተልባ ጋር እያረጋችሁ ተጠቀሙት ማለት ነው። በዛው ጥያቄያቸውን ልመልስላቸው ብዬ ነው። ከዛ በኋላ እዚህ ጋር እንግዲህ ሁሉንም በአንድ ላይ እንደዚህ በደንብ አድርገን መቀላቀል አለባችሁ፣ ማማሰል አለባችሁ። ምክንያቱም የበቆሎ ዱቄት በጣም የሆነ ድቅቅ ያለ ስለሆነ እንደ የበቆሎ ዱቄት ንሻ ማለት የበቆሎ ዱቄት ነው። በነገራችን ላይ የሆነ በጣም ድቅቅ ያለ ስለሆነ ድስቱ ላይ እንዳለ ልክክ ነው የሚልባችሁ እና ቶቶሎ ማማሰል አለባችሁ። ወይም ደግሞ ትኩሱን እንዳታደርጉ ይጓጉልባችሁ። እንደዚህ ስታረጉት በደንብ አድርጋችሁ ይሄ እስከሚወፍርላችሁ ድረስ ተክ እስከሚልላችሁ ድረስ እጃችሁን ከላው ላይ እንዳታነሱ። ይሄ ደግሞ ጊዜ አይፈጅባችሁም። ወዲያውኑ በ5 ደቂቃ ውስጥ የሚደርስ ነገር ነው። በነገራችን ላይ ነሻ ወይም ደግሞ የበቆሎ ዱቄት ማዳት ካለባችሁ ያለ እድሜያችሁ ፊታችሁ ሽብሽብ ካለ በእድሜ ራሱ ቢሆን ፊታችሁ በጣም ተተጨማደደ ተተጎዳ ለፊታችሁ ራሱ መጠቀም ትችላላችሁ። ለፀጉር ብቻ ሳይሆን ለፊት በሳሙና መልኩ ራሱ በሳሙና መልኩም ሆነ በውህድ መልኩ እያደረጋችሁ በክሬም መልኩ ከቡና ጋር እያደረጋችሁ ተጠቀሙ። ከታች እንደውም በቡናና በኪያር ሰርችላችኋለሁ። ከዚህ በፊት ራሱ ከባልዚን ጋር ሰርቸው የበቆሎ ዱቄትን በጣም ነው የወደዳችሁት። በጣም ተመችቶኛል፣ ፊቴን በጣም አድኖልኛል ያላችሁኝለትና በጣም ነው የማመሰግነው። ከዛ በኋላ ወደ ቪዲዮአችን ስንመጣ እዚህ ጋር በምታዩት መልኩ እንደዚህ ሲሆንላችሁ አውጡት፣ ይበቃዋል። ከዚህ በላይም እንዳታቆዩት። ከዚህ በላይ ቆየ የሆነ የመድረቅ ባህሪ ሲቀዘቅዝ ወዲያውኑ ትኩሱን መቀባት ስለማንችል ሲቀዘቅዝ ፍርክስክስ እንዳይልባችሁ እንደዚህ ሲሆን ይበቃል። ልክ እንደዚህ አይነት መልክ ሲሰጣችሁ ማለት ነው። ይኸውላችሁ አልወፈረምም አልቀጠነምም፣ ግን በኋላ ላይ ይወፍራል ማለት ነው። ከዛ በኋላ እዚህ ጋር ንጹህ እቃ አለችኝ፣ ሁል ጊዜ የምጠቀማት ኒኬል አለችኝ። እሱ ላይ ጨምርበታለሁ። ወዲያውኑ ትኩሱን ነው መገልበጥ ያለባችሁ፣ ምክንያቱም እኔ ሌላ ግብአት ስለምጨምርበት ወዲያውኑ ትኩሱን ነው የጨመርኩት። እንደዚህ ያደርጋችሁ ሽታው፣ መዓዛው የቡናው እንደገናም ደግሞ የጥቁር አዝሙዱ ሽታ በስማም ሰርታችሁት ሞክሩ። እንደውም እንትን የሻይ ቅጠል ስላለው የሻይ ቅጠሉ ልክ ሄና ነው የሚሸተው። የሻይ ቅጠል በነገራችን ላይ ሽበት ካለባችሁ ፀጉራችሁ በጣም ተጎዳና ስስ ከሆነ እሱን አብዝታችሁ ተጠቀሙት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ትኩሱን ጭቃ ቅባት የጥቁር አዝሙድና ቁርንፍድ እንዲሁም ደግሞ ከቴምር ጋር የሰራሁት ጭቃ ቅባት ከባልዚን ጋር ነበረ። እሱን ጨምረዋለሁ። ዝቃጩ ጥቁር ስለነበረ በጣም አሪፍ ነው። በጣም የወደድኩት ጭቃ ቅባት በስማም ሰርታችሁ ሞክሩት፣ ተጠቀሙት። ብዙ የተመሰገንኩበት ጭቃ ቅባት ስለሆነ በነገራችን ላይ በጣም ነው የምትወዱት። ከታች አለላችሁ ታምሌሉን አስገብቼላችኋለሁ፣ አሰራሩ ሙሉውን ማለት ነው። ከዛ ለቅንድባችሁ ፀጉራችሁ ለሚረግፍባቸው ተዛ ምርጥ ነው። ይሄ ከሌላችሁ ግን ያላችሁን ቅባት የምግብ ዘይት ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል። የምትጠቀሙትን የሚስማማችሁን ቅባት መጨመር ትችላላችሁ። እኔ ግን ዝቃጩ አንደኛም ደግሞ ጥቁር አዝሙድ የተጠቀምኳቸው ግብአት ጭቃ ቅባቱ ላይ ለሽበት በጣም ምርጥ ስለሆነ እሱን ተጠቅሜያለሁ። እኔ እሱን መርጫለሁ። ከዛ በኋላ ይሄን እስከሚቀዘቅዝ ድረስ እንተዋለን። ይሄን ሁታዳ ማሳደር አንችልም።
ሲያድር ይፈረካከስባችኋል፣ ይደርቅባችኋል እና ወዳውኑ እስከሚቀዘቅዝ ድረስ ታቆያችሁት በኋላ ወዳውኑ የምትቀቡት ነው። ከዛ በኋላ እዚህ ጋር እንግዲህ ወደ አጠቃቀሙ ስወስዳችሁ እዚህ ጋር ይውላችሁ ፀጉሬ በጣም ጥቅጥቅ አድርጎ ነው የበዛው። ቁጥርጥር ሰርቸው ነበረ ባለፈው የሰራሁላችሁ ስፕሬት ለሻምፖና ውህድ ስፕሬት እንደ ውሃ ነገር ሰርችላችኋለሁ። በተለይ ፀጉራችሁ ለሚረግፍባችሁ፣ ከፊት ለሸሸባችሁ፣ ፎረፎር ካለባችሁ ለሚያስቸግራችሁ ብታዩትና ብትጠቀሙት እመክራለሁኝ። ከዛ በኋላ እዚህ ጋር በመጀመሪያ ይውላችሁ እኔ ከግንባሬ ነው የጀመረኝ፣ ከሌላ ቦታ የለኝም እኮ እና እያሳበቀ ነው ያለው ከፊት ለፊቴ። ከዛ በኋላ እዚህ ጋር እንግዲህ ፀጉሬ በጣም ነው የተያዘው። እንደገናም ደግሞ ቁጥርጥር ሰርቸው ስለነበረ ጭራሽ ማበጠሪያ ራሱ አይገባውም ስለሚነቃቀል እንደዚህ እያደረግኩኝ ይቀባዋለሁኝ። ወዲያውኑ ነው እንዳለ ልስልስ የሚያደርግላችሁ በአንድ ዙር ማለት ነው። ይሄንን በሳምንት አንድ ጊዜ በወር 4 ጊዜ ተጠቅማችሁ በአንድ ወር ውስጥ 100% ለውጥ ታውበታላችሁ። እርግጠኛ ነኝ ከአንድ ወር በኋላ መእታችሁ እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። ከዛ በኋላ እንደዚህ አርጌ ቀብቼ በደንብ አርጌ ቦታውን እንዳያቆሽሽብኝ እኔ መታጠቢያ ክፍል ገብቼ በደንብ አርጌ ማስያጅ አርጌ አበጥሬ እንደዚህ ጥቅልል አርጌ ተዋለሁ። ይሄንን ለ2 ሰዓት አቆይታችሁ መታጠብ ትችላላችሁ። ከዛ በላይ ማቆየት ይቻላል። እኔ ግን ለ1 ሰዓት ተኩል ነው ያቆየሁት ጊዜ ስላልነበረ። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ።